የአንድ ህንጻ ጽናት የሚወሰነው በምድር ስር በሚጣለው መሰረት ጥንካሬ እንጂ ከላይ በሚቀባው ቀለም አይደለም። ሂደቱ ውጤቱን ይወስነዋል እንዲሉ የሀገራዊ ምክክራችን የመጨረሻ ውጤትና ዘላቂ ስምምነት ተቀባይነት የሚያገኘው ዛሬ እየተከናወነ ባለው ሂደት ግልጽነት፣ ቅንነትና አሳታፊነት ነው። የታሪካችን አቅጣጫ ሊቀየር የሚችለውም ውጤቱን ብቻ በመናፈቅ ሳይሆን ለውጤቱ መቃናት በሚካሄድበት መንገድ በጥንቃቄ መራመድ ስንችል ነው። አባቶቻችን ፍርሃት ያበዛ መንገድ ይስታል ይላሉ። ዛሬ በሀገራችን እየተካሄደ ያለው የምክክር መድረክም ታሪካዊነቱ የሚመነጨው ተመካካሪዎቹ ካላቸው እውነተኛ ፍርሃት አልባ ነጻነት ነው። በዚህ መድረክ ላይ የማይነካ የማይነሳ የኢትዮጵያ አጀንዳ የለም። የዘመናት ቁስሎቻችን፣ ያደሩ ጥያቄዎቻችን፣ የልዩነቶቻችን መንስኤዎችና የወደፊት ህልሞቻችን ማጠንጠኛ የሆኑ አጀንዳዎች ሁሉ ያለምንም ገደብ ወደ መድረኩ መጥተዋል። ከምንጩ የጠራ ውሃ አይበላሽም እንዲሉ የቀጣይ ትውልድ እጣ ፈንታ የሚወሰነው ዛሬ በምናካሄደው የመወያያ መድረክ ስኬት ነው። ታላላቅ ሀገራት የተገነቡት በምክክር ውጤት ብቻ ሳይሆን ወደ ውጤቱ ያደረሳቸው መንገድ በጽኑ የእውነትና የፍትህ መሰረት ላይ የተገነባ ስለነበር ነው። ሂደቱ ራሱ የቀጣዩ ማህበራዊ ውል ማጽኛ ማህተም መሆንም ይችላል። ይህ የምክክር ሂደት የተለመደ የፖለቲካ መድረክ ሳይሆን የሀገራችንን የታሪክ መስመር የሚያቀና ታሪካዊ ክስተት ነው። መጀመሪያ ሂደቱ አሳታፊ፣ ሂደቱ አካታች፣ ሂደቱ የሁሉም ድምጽ እንዲሰማ ያደረገ ህዝብ እውቀትን መሰረት ያደረገ ሲሆን ፕሮሰሱ አሳማኝ ሲሆን ደፍነትሊ ውጤቱ ማሳማኝ ይሆናል። ሳይመካከሩ የተራራቁ ይበተናሉ እንደሚባለው ለዘመናት በልባችን ይዘነው የኖርነውን ቁስል በግልጽ ውይይት ማከም አሁን የተጀመረው የምክክር ሂደት ዋነኛ ጥንካሬ ነው። ዛሬ የምናደርገው እያንዳንዱ ውይይት፣ የምንሰጠው እያንዳንዱ ሀሳብና የምናደምጠው እያንዳንዱ ድምጽ የነገዋን ኢትዮጵያ የሚያንጽ ትልቅ ጡብ ነው። በግልጽነት ላይ የተመሰረተ ምክክር ህዝብ በሂደቱ ላይ ሙሉ እምነት እንዲኖረው ያደርጋል። እምነት ደግሞ ለቀጣዩ ሀገራዊ ስምምነት የማዕዘን ድንጋይ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከምስረታው ጀምሮ አካታችና ግልጽ እንዲሆን ጥረቶች ተደርገዋል። በታህሳስ ወር 2014 ዓ.ም በህዝብ ተወካዮች ምክር ቤት በአዋጅ ህጋዊ እውቅና ያገኘው ይህ ኮሚሽን 11 ገለልተኛ ኮሚሽነሮችን በመሰየም ነበር ስራውን የጀመረው። ኮሚሽኑ ወደ ዋናው ጉባኤ ከመሻገሩ በፊት የቅድመ ዝግጅት ስራዎችን፣ የተሳታፊዎችን የመለየት ሂደት እንዲሁም አጀንዳ የማሰባሰብ ስራዎችን በየክልሎቹ ሲያከናውን ቆይቷል። በሂደቱ ከ1200 በላይ ወረዳዎች ከ200 ሺህ በላይ ተወካዮችን አሳትፈዋል። ይህ ሂደት አጀንዳዎች ከታች ወደ ላይ የመጡበትን አዲስ የውይይት ዑደት የተከተለ ነበር። እውነተኛ ሰላምና መግባባት የሚመጣው ሁሉንም ድምጽ እኩል በማዳመጥ እንጂ አጀንዳዎችን በመደበቅ ወይም የተወሰኑትን በማግለል አሊያም ውይይትን የሚያኮሰምን ተረክ በመፍጠር አይደለም። የምክክሩ ሂደት ታማኝነት የሚለካው በችግሮቻችን ጥልቀት ልክ ለመወያየት ባለን ድፍረትና ቁርጠኝነት ላይ ይሆናል። ለዚህ ደግሞ ከ8ቱ ጥቅል የመወያያ አጀንዳዎች መካከል ከዚህ ቀደም አይነኬ የነበሩ እንደ ህገ መንግስትና የመንግስት አስተዳደር ጉዳዮችን ኢትዮጵያውያን እየመከሩባቸው መሆኑ አስረጂ ነው። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። በምክክሩ የማይነካ ከሰማይ በታች የማይነሳ የኢትዮጵያ አጀንዳ የለም። ሳይመካከሩ የተከሉት ዘንድሮ ቢያብብ ለከርሞ ይደርቃል እንደሚባለው በኢትዮጵያውያን ተመካካሪዎች ዋርካ ስር ለዘመናት የቆዩ ማህበራዊና ፖለቲካዊ ቁስሎችን ሙሉ በሙሉ ለማከም የተከለከለ ርዕስ የለም። ከቋንቋ፣ ከማንነት፣ ከታሪክ ትረካዎች እስከ መዋቅራዊ የፖለቲካ ጥያቄዎች ድረስ ሁሉም ሀሳቦች ወደ መድረኩ መጥተዋል። ብዙ ያሉ ሀገሮች አሉ፣ ጀምሮ የከሸፈባቸው አሉ፣ ያልተሳካላቸው አሉ፣ በመጠኑ የተሳካላቸው ሰዎች አሉ። ኢትዮጵያ ግን 4000 ሰው አመታ እየመከረች ያለችበት የወደፊት ሀገሬ የሚመጣው እንትን ይበልጥብኛል ብሎ እዚህ እየመከረ ነው። ይሄ የሚመክር ህዝብ የሚያወጣው ውጤት ወደፊታችን የምናየውና ተስፋ የሚሰጥ መሆኑ
በምክክሩ ወቅት የሚነሱ ከበድ ያሉ ምናልባትም የሚያስደነግጡ ሀሳቦች የሂደቱ ጤናማነት አመላካች ናቸው። ምክንያቱም ኢትዮጵያውያን ዛሬ ጉዳዮቻቸውን አፍረጥርጠው እየመከሩ ነውና። የወቅቱ እውነታ ዛሬ በጽናትና በግልጽነት የጀመርነው የምክክር ጉዞ ነገ ለሚመጣው የጋራ ስምምነትና ዘላቂ ሰላም መንገድ ጠራጊ መሆኑን ይነግረናል። ሂደቱን በታማኝነት በቅንነትና በነጻነት ስናካሂድ የመጨረሻው ውጤት የሁሉም ኢትዮጵያውያን የጋራ ሀብትና መተማመኛ ይሆናል። ይህ ታሪካዊ ምዕራፍ በጽናትና በግልጽነት ተጠናቆ ለትውልድ የሚሻገር ሀገራዊ መግባባትን እንደሚያስገኝ አያጠራጥርም። አሁን ኢትዮጵያውያን ተመካካሪዎች በፈራጅነት ሳይሆን በአድማጭነት፣ በተጋረደ አጥር ሳይሆን በሀሳብ ገበታ ለነገዋ ኢትዮጵያ እውነተኛ ሰላምና ፍትህን ለማስፈን እየመከሩ ነው።